አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛሬው ክፍል የምናየው የረመዳን ጾምና የጨጓራ ህመም በህክምና አጠራሩ እንግዲህ አሲድ ሪፍለክስ እንዴት ነው መቀነስ የምንችለው? እንደዚህ አይነት ነገርስ አስቸግሮታል? የማቃጠል የማቃር ስሜት በተለይ ካፈጠሩን በኋላ ወይም ማታ በመንተኛበት ጊዜ እንደዚህ አይነት ስሜቶች ካሉ ምን ማድረግ ይኖርብናል የሚለውን እናያለን። እነዚህ አሲድ ሪፍለክስ ማለት ጨጓራችን ውስጥ ያለው አሲድ ወደ ኢሶፋገስ ወደ ምንመገበው የምግብ ቱቦ ወደ ላይ በሚመጣበት ጊዜ ወይም የጨጓራ ህመም በተለምዶ ተብሎ የሚጠራው ሲሆን ምልክቱ እንግዲህ የሚሆነው ኢፒጋስትሪክ ይሄ ሆድ አካባቢ የላይኛው የሆዳችን ክፍል ህመም መሰማት፣ በተለይ ደግሞ የማቃርና የማቃጠል ስሜት በምንውጥበት ጊዜ ምቾት ያለ መስጠት፣ እንደዚህ አይነት ምልክቶች ይኖረዋል ማለት ነው። ስለዚህ ይህን የሚያመጡት ነገሮች ምንድናቸው? መጀመሪያ አንድ ነገር ለማከምና መፍትሄ ለመስጠት ምክንያቱም ማወቅ ይኖርብናል። እነዚህ ምክንያቶች እንግዲህ የምንመገባቸው ምግቦች የራሳቸው የሆነ ጉልህ ሚና አላቸው። እነዚህ የምንመገባቸው ምግቦች ዘይት፣ ቅባት የበዛባቸው ምግቦች የምንመገብ ከሆነ ምክንያቱም ረጅም ሰዓት ጾመን ውለን ነው እነዚህ የምንወስደው። ሌላ የተጠባበሱ ምግቦች የምናዘወትር ከሆነ ቅመም የበዛባቸው በርበሬ የበዛባቸው ምግቦችን የምንወስድ ከሆነ ከዛም በተጨማሪ ደግሞ ካርቦኔትድ ድሪንኮች እነዚህ ለስላሳ መጠጦች የተለያዩ አይነት የሚበጠበጡ ጁሶችን በምንጠቀምበት ጊዜ አሲድ ሪፍለክሱ እንዲባባስ የጨጓራው ህመም ምልክቱ እንዲባባስ ያደርጋል። ይህ እንግዲህ ረመዳን ከጾምን ከመጀመሪያው ሳምንት በኋላ አይ ቲንክ ብዙ ሰዎች በጣም የሚያጋጥማቸው ሁኔታ ነው። ስለዚህ መጀመሪያ ማድረግ ያለብን ነገር ምንድነው? እነዚህ ምግቦች ማሻሻል ይኖርብናል። ሾርባ ላይ ወይም ደግሞ ቅመም ያልበዛበት በርበሬ ያልበዛበት ምግብ የተጠባበሱ ምግቦችን ምንወስደው ምግብ በደንብ ትኩረት ወስደን መመገብ ይኖርብናል። ከዛም በተጨማሪ ደግሞ የዝንጅብል ሻይ አንዳንድ ሰው ላይ ያባብስብኛል ይላል፣ ግን የጨጓራ የምግብ መፈጨት ሂደቱን እንግዲህ ያግዘናል ማለት ነው። ከዛም በተጨማሪ ደግሞ ምን እናድርግ ቢባል በምናፈጥርበት ጊዜ ትንሽ ስቴፕ ባይ ስቴፕ ደረጃ በደረጃ ማፍጠር ይኖርብናል። ቴምር ውሃ ወስደን ተገብሎ ሾርባ ቀስ እያለን ነው ምግብ መመገብ የሚኖርብን። ረሃብ ረጅም ጊዜ ቀኑን ሙሉ ረሃብ አለ። ቶሎ ረሃባችንን ለማስታገስ ብለን በምንመገብበት ጊዜ ይህንን ስሜት ያባብስብናል። ስለዚህ እሱን ማድረግ ይኖርብናል ማለት ነው። ሌላ ደግሞ ወዲያው በልቶ አለመተኛት፣ ከተራዊህ መልስም ቢሆን ወዲያው በልቶ አለመተኛት። ኖርማሊ የሚመከረው 3 ሰዓት እና ከዛ በፊት ቀደም ብሎ ምግብ መውሰድ ይኖርብናል። ምክንያቱም በምንተኛበት ጊዜ ወደ ላይ እንዲመለስና የማቃር ስሜቱን እንዲያባብስ ያደርጋል። ስለዚህ ከ3 ሰዓት በፊት ቀደም ብለን 3 ሰዓት ማለት ማታ 3 ሰዓት አይደለም፣ ምግቡን በልተን እና ወደ አልጋ የምንሄድበት ጋፑ 3 ሰዓት ቢሆን ይመከራል ለማለት ነው። ሌላ ትራስ ከፍ አድርጎ መተኛት፣ ምክንያቱም ትራስ ከፍ በሚልበት ጊዜ ሪፍለክስ ወደ ላይ የመመለስ ሂደቱን ይቀንስልናል። ሌላ ማድረግ ደግሞ የምንችለው ምንድነው? ትንሽ ጠቀስ አድርጌዋለሁ። የዝንጅብል ሻይ በተወሰነ መልኩ የበዛበት ሳይሆን በተወሰነ መልኩ መጠጣትም ያስታግሳል። አንዳንድ ሰው ግን ያባብስብናል ይላል። የሚያባብስ ከሆነ ኢንዲቪጁዋላይዝ ማድረግ ይኖርብናል። ሌላ ደግሞ እንግዲህ ፕሮባዮቲክስ ያላቸውን ምግቦች መጠቀም፣ በተለይኛ በእኛ ሀገር ሴታፕ ማግኘት የምንችለው እርጎ ሎፋት የፋት መጠኑ ዝቅ ያለና ፕሮባዮቲክስ ኢንሪችድ የሆኑ አንዳንድ የእርጎ ምርቶች አሉ። እነሱ ይጠቅሙናል። ይህ የሚያደርገው ምግብ እንዲፈጭ ያግዘናል። ከዛም ባሻገር የምግብ መተላለፊያ ቱቦአችን ሬዚስታንት እንዲሆን ሞር እንዳይቆጣም ያግዙናል ማለት ነው። ስለዚህ እነዚህ ነገሮች በተለይ ደግሞ የጨጓራ ምግብም እንዳይቆይ ቶሎ እንዲወርድ ያደርጋል። የአንጀታችንን ስርዓት በደንብ እንዲሰራ የሚያቀላጥፉልን ነገሮች ስለሆኑ እርጎ ውስጥ የምናገኘው ስለሆነ እነዚህን ነገሮች መጠቀም እንችላለን ማለት ነው። ስለዚህ ስናጠቃልለው አመጋገባችንን ማየት፣ አልጋ ከፍ ማድረግ እና ሌላም በትንሹ መመገብና ቀስ ብለን መመገብ በማድረግ የሚያባብሱብንን ነገሮችን በማስወገድ ይህንን ምልክት መቀነስ እንችላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።